ሰላም ፋሚሊ እንዴት ናችሁ? ዛሬ እንግዲህ ታሪካዊ ቀን ይኖረናል። እንደዚህ ፏፍሽ ብለን አብረን እንወጣለን። አቤት ማማር! አስቀድመን እንግዲህ ትጥቃችንን እናዘጋጃለን። ይኸው እንግዲህ የተለመደው ቁርሳችንን ገለባብጠን ካየነው በኋላ እናጫውተዋለን። የዚህ ሀገር ፍርፍር በሉት ሁሌም ቁርስ እንግዲህ ይህን ነው የምናጫውተው። ከዛም ቡናችንን እየጠጣን ታሪካዊ ወደ ሆነው ውሏችን ጋር እንሄዳለን። በተሰቀሉ በጣም ነው የሚሞቀው። ሙቀቱ አልተሻለም። ለሙቀት የሚሆን ልብስ እዚህ ጋር አታርገን ከማዘር የ5 ብር በቆሏችንን ይዘን እዚህ ከተማ ላይ አለ የተባለ ታሪካዊ ቦታ ልንጎበኝ ወጣን። እዚህ ጫፍ ላይ ልንወጣ ነው። እንግዲህ ከብዙ ዓለማት ህዝቦች መጥተው የሚጎበኙት አስደናቂ ቦታ ነው። ከ500 ዓመት በላይ የቆየ ታሪካዊ የቅዱስ ጊዮርጊስ ቤተክርስቲያን አለ። ከዛውም ተራራው ጫፍ ላይ እንግዲህ ትልቅዬ መስቀል ይታያል። እሱን ለማየት ብለን እስከ ላይ ወጣን። በጣም አድካሚ ነበረ። ሆኖም ግን ወደ ላይ ተራራውን እየወጣችሁ ወደ ታች ያለው ቪው በጣም ነበረ የሚያምረው። እንግዲህ ከብዙ ልፋት በኋላ እንግዲህ መጨረሻው ጋር ደረስን። በስመ አብ በጣም ነበረ የሚያምረው። መስቀል ማለት እንግዲህ ለክርስቲያን ትልቁ ትምክህታችን ነው። ይህን የሚያክል ትልቅ መስቀል ታዩት በጣም የሚፈጥረው ስሜት ሌላ ነው። በባህር የተከበበ ደሴት ነው። ከላይ ሆናችሁ ደግሞ ከተማውን ወደ ታች ስታዩ በጣም ነው ደስ የሚል። የአልቤኒያ ቦርደር ስለሆነ ደግሞ አልቤኒያን በቅርበት ይታያል። ይህን ቦታ በትክክል ኮሜንት ላይ ለገመተ ሰው 50 ዩሮ ሸልማል። ከዛም ጸሎታችንን እዛው ካደረስን በኋላ ከጓደኛዬ ጋር ተራ በተራ ፎቶ ተነስተን የማዘርን በቆሎ በልተን ተመለስን። አልረገጠም ነበረ። ከዛ ሻውርማችንን ሄደን ደግሞ ድጋሚ አጣደፍ ነው። ይሄ ደግሞ እንጀራ በሉት በቃ ሁሉም ሰው ይሄን ነው የሚበላው። ዋጋውም ተመጣጣኝ ስለሆነ ሁሉም ሰው አፎርድ ማድረግ ይችላል። ከዛም እንግዲህ ባሳችንን ይዘን ወደ ሰፈር እንመለሳለን። በጣም ረዥም ቀን ነበረ፣ እየመሸም ስለነበረ እንግዲህ ራታችንን መልተን ወደ ቤት ተመለስን። ላይክ ኮፒ ሊንክ እንዳይረሳ። በጣም ነው የምወዳችሁ። ባይ